ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሐቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር ጥያቄ ካለ በፍቅር አድርገው። ምክንያቱም እውነታቸው ነው። በኦርቶዶክስ ብለን እንትናን አሳስረ ነው የለ እንዴ? ኮመንት አታጥፉ ፕሊስ። ለምንድን ነው የምታጠፉት? ኮመንት አብሮ ማንም የፈለገውን መጻፍ ይችላል እንዴ? ማን ነው ስሙን አሳስረ ነው የለ እንዴ? ማን ነው ልጅ ያሬድን አሳስረ ነው የለ እንዴ? ኦርቶዶክስን ተሳደበ ብለን በህግ ይጠየቅ ተብሎ ታስሮ የለ እንዴ? የለም እንዴ? ለምንድን ነው ፍርደ ገምድል የምንሆነው? ለምን ፍርደ ገምድል እንሆናለን? ስለዚህ ሙስሊሞችም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ መናገር ከባድ ከመሆን ከባድ ነው። እናንተም ማርያምን እንድታፍሩባት እናደርጋለን ቢባል ዝም ትላላችሁ? የተናደዱ አሉ፣ ደግሞ በህግ ይጠየቅልን ያሉ አሉ። ይሄ ዝም ብሎ ተከታይ ኡስታዞቹን ሰምቻለሁ። ኡስታዙ አቡኬ ሲናገር ሰምቻለሁ። በህግ ይጠየቅልን፣ ህግ ይዳኘን ብለዋል። በህግ ይጠየቅ ነው የተባለው። ስለዚህ ቆም ብለን እናስብ። ማርያምን እንድታፍሩባት እናደርጋለን ቢባል አንድ ኦርቶዶክስ ዝም አይልም። አንዋሽ ፕሊዝ። ስለዚህ ለሙስሊም ነብዩ መሐመድን አክብሩላቸው። ለነሱ ተመችተዋቸዋል። ለነሱ የኛ መልእክተኛ ናቸው ብለዋል። ለሳቸው ህይወታችንን እንሰጣለን ብለዋል። ይከበርላቸው። እዛ ቱማች ተዋስክ ይሄ መጥፎ ጥያቄ ነው። አክብሩ እንትና ውደዱልን አላሉ፣ ተቀበሉልን አላሉ፣ የኛውኑ አላሉ። አክብሩልን በቃ ነብያችንን አትንኩብን አሉ። እነዚህ ሰዎች መብት የላቸውም ወይ? ታዲያ ምኑ ነው እምነት? ስለዚህ ባካችሁ በማይሆን ነገር ላይ እየገባን እኔ ስህተት ሰርቻለሁ፣ እኔ እንዲያው ያልኩት መስዋዕት ይሆናሉ ላልኩት ዋጋ አስከፍሎኛል። በቃ ነብያችንን አትንኩብን ብለዋል ሙስሊሞች። አትንኩባቸው። ማስተማር ከፈለጋችሁ ማስተማር አትችሉም። መጠየቅ ትችላላችሁ። ማስተማር አትችሉም። ለምን? ሙስሊም አይደለህ። ሙስሊም አይደለህ። ዩርና ሙስሊም ኡስታዝ አይደለህ፣ ሼክ አይደለህ። እስልምና ማስተማር አትችልም። መጠየቅ ግን ትችላለህ። አንድም ሙስሊም ክርስትና ማስተማር አይችልም። መጠየቅ ግን መብት አለው። መጠየቅ ይችላል። የፈለገውን ጥያቄ አንድ ሙስሊም መጥቶ ለክርስቲያን መጠየቅ ይችላል። መከባበር ይኑረን። አለበለዚያ እየወረደን ሌላ ነገር ይመጣል። ስለዚህ እኔ እፎይ እምልህ ለዛ ንግግር ይቅርታ መጠየቅ አለብህ። ለዛ ንግግር ነብዩ መሐመድን ሰለላሁ ዐለይሂ ወሰለምን እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉትሊ ይቅርታ መጠየቅ አለ። ስህተተኛ ነው።
የሚኮሩባቸው እንጂ የሚያፍሩባቸው ነብይ የላቸው። ስታፕ ነው። አይሆንም። የፈለገ ኦርቶዶክሱን ከቀኔ የሚለየኝ የለም። ጥላኝ ከፈለገ ኦርቶዶክስ የሚኮሩባቸው ኢን ቢሊየንስ የሚከተላቸው ነብይ እንጂ አንተ እንደምትለው የሆነ ወረቀት እያመጣ ያዙን ልቀቁኝ የምትልበት መንገድ አይደለም። ይሄ አወቃችሁ ስትባሉ ያዙን ልቀቁኝ የምትሉን ነገር በጣም ይደብራል። እፎይ ለዚህ ንግግር ይቅርታ ጠይቅ። ክርስቶስን አንተ አታፍርበትም። ስለዚህ እነሱም ደግሞ በእምነታቸው ነብዩ መሐመድን አያፍሩባቸው። ስለዚህ እባካችሁ እያስተዋላችሁ ይሄ ሰው ይቅርታ ይጠይቅ። በይቅርታ ያምናሉ። ሙስሊምም ሆነ ክርስቲያኑ ይቅርታ ስንባባል የኖር ነው። ሰው ልጅ አይሳሳትም ማለት ነው። ሁላቸው እኔም ተሳስቻለሁ አልኳችሁ። በምን ያህል ደረጃ ሙስሊሞች ነብዩ መሐመድን እንደሚወዱ በጠንቅቄ አሳውቀውኛል። በቃ ይወዷቸዋል። ምንም ማንም ቢመጣ ነብዩ መሐመድን እንደ መልእክተኛ ከመቀበል የሚያግዳቸው እዚህ ዓለም ላይ አታመጣም። ብሪንግ ያልሞከረ ሰው የለም። ግን በቃ ይወዷቸዋል። በእስልምናቸው መገለጫ ነብዩ መሐመድ ናቸው። በምን ታደርገው? መብታቸው አይደል እንዴ? ፎዋት ለምንድን ነው የምንከራከረው? ለምን ብለን እንዴ የሆነ ፒክቸር አይቻል ነበር እንዴ? ቅድስት ድንግል ማርያምን እንዳጨሰች አድርገው እንደደነሰች አድርገው በራቁት አድርገው ሲያርጉ ይሄ ሰው ተገኝቶ ይገደል እያላችሁ አልነበር እንዴ ስትሉ አልሰማውም? አላየው? የኛው ሲሆን ትክክል፣ የሌሎቹ ሲሆን ስህተት። ሙስሊም ገዳይ ነው ብሎ እንደገና ስሙን ማጥፋት እንታው እንጂ ሙስሊሙ ተጋብቶ የሚኖር አይደል እንዴ ከኦርቶዶክስ ጋር? ለምንድን ነው እንደ መጥፎ ምታው? ኦርቶዶክስ ጋር ቤተሰብ አይደለን እንዴ? ከፕሮቴስታንት ጋር ቤተሰብ አይደለን እንዴ? ስለዚህ ለዚህ ንግግር እርግጠኛውን ስለጠየቃችሁኝ 10 ስለጻፋችሁ ሚሊዮን ጊዜ ስለጻፋችሁ ነብዩ መሐመድ የእስልምና መገለጫ ናቸው፣ የክርስትና አይደሉም። አይከራከሩም። የእስልምና መገለጫ ናቸው ነብዩ መሐመድ 4 ነጥብ። ይህንን አክብርላቸው፣ እነሱም ያከብረዋል። ሰው ፕሊዝ እፎይ የተናገርከው ቃል በቃል ስለሰማው ገና ነብዩ መሐመድን እንድታፍሩበት አደርጋለሁ ብለህ የተናገርከውና አንድ የምትወደው እመብርሃንን እንደዛ ቢለኝ አንድ ሰው የሚሰማኝን ስሜት አስቡት። እንደ ኦርቶዶክስ ልጅ አንድ ሙስሊም መጥቶ ቅድስት ድንግል ማርያምን እንድታፍሩባት ነው የማደርገው ብሎ ቢል የሚሰማችሁን ስሜት አስቡት ለአንድ ሰከንድ። ተው፣ የሰው ሀቅ አትውሰዱና ይቅርታ ጠይቅ። ሙስሊም በእምነታቸው ይቅርታን ይቀበላሉ። የይቅርታ ሰዎች ናቸው። ኦርቶዶክሱም በለው ፕሮቴስታንት። በዚህ ግን ላደንቃችሁ የምፈልገው ልዩነት ቢኖረንም ፕሮቴስታንቶች እጅግ አድርጌ ያደንቃቸዋለሁ። ቃላት የማይሰብራችሁ ብረቶች ናችሁ። በዚህ ማን ምን አለ ብላችሁ ማትጨነቁ ናችሁ። ሰው ፕሮቴስታንት አንዱ ላይም ሲዝት አይቻላል። አኔቨር ሲን ዋን ምንም ብትል ፕሮቴስታንት ምንም አይነት ዛቻዎች እኔ ሰምቼ አላውቅም። በፕሮቴስታንት አኔቨር ሲን ዋን። እና ሙስሊምና ክርስቲያን ግን ከድሮ የነበረ እምነትም ስለነበረ አንዳንድ ህግጋት መከበር አለበት። የህግ መንገዶች አሉና እባካችሁ እፎይን ወንድምናቶች በፍቅር ስበክ ብትሉት ወይም ጠይቅ ብትሉት መልካም ነው ብዬ አስባለሁ። ስለዚህ እፎይ እዚህ ጋር እኔ በባለፈው ከጎን ነበርኩ፣ አይተሃል። በባለፈው ከጎን ነበርኩ። አሁን ግን የተናገርከው ለኔ እንደ አንድ ኦርቶዶክስ ልጅ ከፍቶኛል። እንደ ኦርቶዶክስ ልጅ ያሰብኩ ምንድነው እመብርሃንን እንደዛ ቢሉብኝስ ነው ያልኩት። እመብርሃንን ማፈሪያ ያስደርጋታለሁ ብባል የሚሰማኝ ስሜትን ነው ያሰብኩት። አንድ ነብያቸውን አንድ ያላቸውን ነብይ ሁሉም አሉ፣ ግን የመጨረሻ ነብይ ብለው የሚያምኑትን ማፈሪያ ያደርግባለሁ ስትባል እኔ እያለሁ በህይወት ብለው ነው የሚያስቡትና ፕሊዝ ዶንት ዱ ዛት። የኦርቶዶክስ ወንድምና እህቶቼ ይሄን ወንድም ምከሩት። ተው ማለት አለባችሁ። በእውነት እኔ ደብሮኛል እንደ አንድ ክርስቲያን። እኔ እንደዛ አልተናገርኩም ነብዩ መሐመድን።
በቃ አትድረሱባቸው። በነብዩ መሐመድ አትድረሱባቸው። ህይወታቸውን ይሰጣሉ። አንተ በቅድስት ድንግል አትሰጥም? ትሰጣለህ። ልጠይቅ ተው ክርስቶስን ድንግል ማርያምን ከሚሰድቡብህ አንተን ከሚገሉ ብትባል እኔን ግደሉኝ ነው የምትለው። ቅድስት ድንግል ማርያምን ከሚያዋርዱብህ አንተን የሆነ ነገር አድርጎ ብባል እኔ ልዋረድላት ነው የምትለው። አንተ እኔ ልዋረድላት ለመቤቴ ነው የምትለው። እኔ ልዋረድላት ነው የምትለው። ስለዚህ ባካችሁ በማስተዋል እንነጋገር። ክርስቲያንና ኦርቶዶክስና ሙስሊም በጣም ወዳጆች ነን። በጣም ነው የምንዋደደው እና እኔ ራሱ ከዚህ በፊት ለሰራሁት ጥፋት ዛሬ ልናገር፣ በጣም ይቅርታ ማለት አልነበረብኝም። እኔ ያንን ማለት አልገባኝም። እስልምና በምን ያህል ደረጃ ሙስሊሞች ነብያቸውን እንደሚወዱ ነብያቸውን እንደሚያከብሩ ያየውበት ስለሆነ ነው። እኔ ዛሬ ብያላቅም ታውቃላችሁ። ዛሬ ግን በጣም ይቅርታ። ስለዚህ በስርዓት የሀሳብ ነፃነትና በስርዓት መነጋገር መልካም ነው። የሀሳብ ነፃነት ሌላ ጉዳይ ነው። ነቢያቶቻችንን ማዋረድ እውቀት አይጠይቅም። ስለዚህ በጣም 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 ይደብራል። እኔ ደብሮኛል። በቃ ስለጠየቃችሁ ነው የምመልሰው። ነገሩን አዙራችሁ ደግሞ ዮኒ ማኛ እንዲህ አለ በሉ። ያልኩት ይቅርታ ይጠይቅ ወንድማችን ነው በዚህ ጉዳይ ያልኩት። በቃ ይቅርታ ይጠይቅ፣ ነገሩ በሰላም ይላል። ለፍርድም ቢያቀርቡ ትክክለኛ ጥያቄ አላቸው።